ዋዊ ዝገብሩ ወዘለው ኪናት አሁን አልሸጡም ግፍጦም አልገዙም ምን ሊበሉ ነው የፈጠረኝ ልጅ መታኛት ሌላ ምን አለ አለቁብ አይዞት የኔ እናት አለቁብ አይዞ ወዲያው የትንህድ ትናንትና መጣ አታስወጉኝና ተወዲያ ዱፍተር ሆኖ አይደል ያጋደለ በሉና ወጣ ብድር ያልወሰድኩበት ሱቅ የለም። ወንድ ልጅ ልቡ መች ይሰበራል መሰለሽ? በሴት ፍቅር አይደለም። ወንድ ልጅ እናቱ ቡና ግዛልኝ ስትለው ኪሱን ፈትሾ ብር ያጣቀን ያኔ እውነት ይሰበራል። የሆነ ያደረጉልሽን ሰዎች ዞር ብለሽ ማየት አስፈላጊ ነው። ሰላምና ጤናን በያላችሁበት ተመኘውላችሁ። ይህ ጊዜ ነው። በጊዜ የሚነሱትን ሀሳቦች በቪዲዮ መልክ ከየሶሻል ሚዲያው ይዤላችሁ እንደተለመደው መጥቻለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ምክንያቱም ቤተሰብ ታላቅነት ነው። ከኛ ጋር ወደፊት ለመራመድ ሁላችሁም የደወል ምልክቷን መጫናችሁን እንዳዘነጉ። ይህ ዛሬው የተለየ ቪዲዮዎቻችን ይዘናላችሁ መጥተናል። ወደ ቪዲዮዎቻችን እናልፋለን። እናንተ ግን እንዳትረሱ ለማለት እንፈልጋለን። ወደ ዛሬ የተመረጡ ቪዲዮዎቻችን እንለፍ። ወደ ዛሬው የመጀመሪያ ቪዲዮአችን ስናልፍ የምናገኘው በትግራይ ጉዳይ አዲስ አበባ ላይ ሰላማዊ ሰልፍ ተካሂዷል። በዚህ ሰልፍም የተለያዩ መፈክሮች ተይዘዋል። ወጣቶች መታፈስ የለባቸውም፣ እንዲሁም ደግሞ ጦርነት አንፈልግም የሚሉ ድምጾችም ተሰምቷል። ኩናት የአክል ክንብል ድምፅና ክነስምዕ ኣብ ዋና ከተማ አዲስ አበባ ዝተፈላለዩ ዲፕሎማቲክ ኮሪደራት ኣብ ዝርከቡላ ከተማ ዋና ከተማ አፍሪካውን ዓለም ድምፅና ሰሚዑ ዘላቂ መፍትሒ ክህበናን ውዕሊ ፕሪቶሪያ ብዝግባእ ተፈፂሙ ህዝቢ ትግራይ ኢትዮጵያን ብሓፈሻ ነቲ ጎቲቶም ዘዋዊ ዝገብርዎ ዘለው ኩናት ንሓንሳብን ንሓዋርን ጠጠው ኢሉ ናብ ሰላማዊ ኩነታትና ክንምለስ እንገብሮ ዘለና ሰልፊ እዩ። ድምፅና ክነስምዕ ኣብዚ ስለዝተረኸብና ክንኮርሕ ይግባእ። ደጊመ እንኳዕ ደሓን መጻኹም ክብል ፈቱ። ይህ ሰልፍ እንግዲህ ብዙ አንድምታዎችን አስነስቷል። ይህ ሰልፍ ዋናው ነገር እኛ ከፖለቲካ ነፃ የሆኑ ሰዎች የምንፈልገው ይህ ሰልፍ አስፈላጊነቱ የሚታየን አንደኛው መስተዋታችን ጦርነት አንፈልግም፣ ወጣት መታፈስ የለበትም በአማራም በትግራይ ክልልም ስለምንል ይህንን ሰልፍ ደግፈነዋል ማለት ነው። እናንተም ጦርነት አንፈልግም ያላችሁ ልክ ናችሁ። ነገር ግን በዚህ ሰልፍ ላይ ደግሞ ሌሎች አንድምታዎች እየተነሱ ነው። ምናልባትም እንግዲህ የተለያዩ የፖለቲካ ጉዳዮች እየተንጸባረቁበት ይገኛል እና ዞሮ ኢትዮጵያ ጦርነት አትፈልግም። የትግራይ እናት፣ የአማራ እናት፣ የኦሮሞ እናት፣ የኢትዮጵያ እናት፣ አሁን የኛ እናቶች ያሉበትን ሁኔታ ይሄ ጉዳይ ማንሳቴ ካልቀረ ላስቃኛል። ማማ እንዴት ዋሉ? ደህና ነዎት? እንዴት ነዎት? የት ቆይተው ነው? ገዙ የሚፈልጉትን ምን ሊያደርጉ ነው ገበያ ሄዱት? እርምት ተጥፋት ያችል ልሸጥ ነበር። አልሸጣለች። ምን ነው አሉ? ደው በስቶብን ገዝተ ሽጣው ምን ነበር ሊገዙ የነበር የኔ እናት? ያቹ እንደማጠጥ መልሰው ጥጥ ምንድነው ትርፈውት ምንድነው ታዲያ? አርኩት ለግብጦ እንድች የምትባል ለቀን ማካጃ እህል የሌለው ነው እናቴ? የሌለው ነው። ማማ ግፍቶ ይወዳሉ? ለዛ ነው ግፍቶ የሚገዙልኝ። እንግዲህ ምን ሸምቸም በላበት ማማጉ አልሸምታለ እህል አልሸምታለ አልሞላለ አልሸምታለ ማጉ አልሸምታለ። እሺ አሁን አልሸጡም ግፍጦም አልገዙም ምን ሊበሉ ነው? የፈጠረኝ ልጅ መታኛት ሌላ ምን አለ? የኔ እናት ከተስፋ ስዱዳን ደብረ ጽዮን ማህበር እናታችን ይመርቁን ጸሎት ያድርጉልን ብለው 10,000 ብር ልከውልዎታል። ያቆይልኝ። አሜን። ያቆይልኝ። አሜን። ያቆይልኝ። አሜን። ሁላችሁ ግቡልኝ። አሜን። ተኝታችሁ ተነሱ። አሜን። ያቆያችሁ። አዚያ ዘመኑ ያውጣልኝ። አሜን። በሱ ብር እህል ይገዙበታል።
እንግዲህ ምን ብሩን አልበለው እናቴ ጭንቁንጥራ አድርጌ እችን ለክረምት መውጫ ቁጭ አላልሁ እናንተን እየመረኩኝ የኔ እናት እናንተን እየመረኩ እኔ ሳይሆን ተስፋ ስዱዳንን ማህበርተኞችን ይመርቋቸው እሺ እነሱ መርቃለሁ እንጂ ቁጭ ብዬ እሰይ ዘመኑን ያሸጋግርልን ያቆይልን ቸሩን ነገር ይስጠን መርቃለሁ አሜን የኔ እናት እሺ መርቃለሁ ደስ ብሎታል በጣም እሱ አንዱ አምላክ የከፈተው ጉሮ 0961 27 እውነት ነው 1588 እኔ ሳታገኙ ምንም አይነት ብር አትላኩ ቴሌብር እኔ ያልጠቀም በእኔ ስም የሚያጨረብረው ልጅ ነው ፌስቡክ ላይ እኔ አልመልስም እንዳትሸወዱ የሚመልስላችሁ በእኔ ስም የሚያጨረብረው ልጅ ነው ማማ እኔ እናት ደህና ይደሩ ቻው እሺ አሜን ቸሪ መልሳችሁ አሜን ቸሪ ተመለሱልኝ አሜን እኔ እናት በሰላም ወጣችሁ በሰላም ግቡልኝ ያቆይልኝ አሜን የማማን ቤት ላሳያችሁ እየገባው ነው ገናና ከውጭ አይቸው ማማን አስጠርቼ ነው ሁላ እቺ ምኝታቸው ናት የምኝታቸውን ያወረዱልኝ እሺ ማማ ሰው ነው የሚቀመጡልኝ እሺ ናት እሱ ይቀመጡልኝ ደህና ነኝ ያለውለት ወይ በልቅ ሰነ ያለው እና ያለው ደህና ነኝ እየተያልቀውብኝ ሳይሳለው ወይኔ ጠፈር ወናብኝ እየተበሰው አለቁብኝ አይዞት የኔ እናት አለቁብኝ አይዞ እንግዲህ ወንድ ሲኖረኝ ማን ተዚቀመጥ ነበር አናሽ ይባል ምንም የለም ይላል እንዳልሞትም እንዳልድን የኔ እናት ማማን መጠየቅ ከባድ ነው ቤታቸውን ዝም ብዬ ላሳያችሁ የማማ ቤት ይሄ ነው በቃ ሙሉ ለሙሉ ይሄ ነው ቤታቸው በቃ የኔ እናት እቺ ነች አይደል ቤቶት እዚህ ነው አይደል የሚኖሩት አመናር እዚህ እንደው አንድ ባል እንዳገባው እዚህች በችግር ነው ወጥቶ የምታውቂው ችግር ነው ዛሬ ሞቱብኝ ልጆች አንድ ሶስት ወደ አምስት ወንድ ልጅ ወልጄ አምስት ወንድ አንድ እንደዚህ የሚያረግልኝን በሰው በደም ተለቁሶ ነው ዛሬ ሳለቅስ የምታለቅሽ ትዝ ሲለኝ አሁን እኮ ዛሬም ሳቄ አለቀስኩ ወላሂ ሲያሳይ እንግዲህ እኮ አንተን ብትመጣሰው የኔ እናት በምን ነው የሚተዳደሩት ሰው ምንድነው የሚሰሩት እኔ እንግዲህ እንኳን ይናሰል አልዋሽ እኔ መተዳደር ያው ሙላው ብዙ ብር ሲዋጣ ጌሾ ትገለቃቀም ለለት ሆዲ ስንት ይሰጣዎታል ጌሾ ለቅሞ 100 ብር ተብሎ ለቀን 100 ብር ቀን ሙሉ ሲለቅሙ ነው የትን ነው የሚሰጠኝ ሰው በምን ያክል ቀን ይለቅማሉ የኔ እናት እኔ እንጃለት እነሱ ነው የሚያውቁት ለቅሞ እንጂ እኔ መቆሚያ ነው እንጂ እንጃለት አሁን ለለት ሆዲ ያን መጃልኩኝ ያችን አልመታደዳ እና ደግሞ በምንም ሌላ ስራም የለኝ እቱናት የዛ የማረገው በጣም ባጠፋ እናት አለ ተቀምጠኝ እሺ ማማ እመቤት ከተማ የምትባል እህት ልጆቼን ይመርቁልኝ የኔ እናት እኔም የቻልኩትን ላግዝ እናቴ ብላ ማማ 15000 ልካለውታለች አይሆንም እናቴ እሷን ነው የሚመርቋት እሺ እንደው እናቴ እውነት አይሆንም እሷን ይመርቋት እሺ ያቆይልኝ አሜን ጤናዋን ይስጣት አሜን ልጅ እንዳለም ልጆቿን ጌቴ ለማሳደግ ያብቃት አሜን ያቆይልኝ አሜን በመጀመሪያ እቺን እህታችንን በትክክለኛ ስልኩ ከስር እንዳስቀመጠችው አገኘ እንግዲህ በዚህም የሚያጨበረብሩ ሰዎች አሉና አሁን ዋና ፖይንት እሱ አይደለም አንቺ እድሜ ጤና ይስጥሽ እንደዚህ በዚች ልጅ አማካይነት ልካችሁ ደግሞ እንደዚህ አይነት ያሉ እናቶችን የምታግዙ ሰዎች ደግሞ ባላችሁበት እንደሆነ የመወዳት እመቤቴ ማርያም በረከት ረድኤት ትሙላባችሁ ግን የጦርነቱ ሐሳብ ላይ ስመጣላችሁ ይቺ እናት የኢትዮጵያ እናት ናት ይቺ እናት እየሰማችሁ ነው ያሳደገቻቸው ለወግ ለማረግ ያበቃቻቸው ልጆቿ እንዳለ የሉ በቀን በዚህ እድሜ 100 ብር እየተከፈላት ጌሾ እየለቀመች ነው የምትተዳደረው ህይወት ነፍስ ቀጥ አትል ነገር መቀጠሉ አይቀር ህይወት ብዙዎችን የቀበረችው በጦርነት ምክንያት ነው ይህንን ስታዩ ጦርነት ያስመኛል አረተውን እናት በመጦሪያ እናት
ቁጭ ብላ ልጆቿ እየተንከባከቧት የታደለች የአረብና የነጮች እናት በየጂሙ አላረጀውም እምቢ ትላለች። የእኛ እናት እንደዚህ መከራ እየበላች የኢትዮጵያ እናት እስከ መቼ ነው የምትሰቃየው? ወገን የሚገርመው ነገር እኮ ብሔር የምትሉትን ነገር አያውቁም እኮ። እስኪ ስሙልኝ፣ አያውቁም። ገጠር ያለ ማህበረሰብ ስለ ብሔር ስለ ምናምን አያውቅም። የምር የእርሱ ብሔራዊ ምንድን ነው? ብሔር ማለት ምንድን ነው አያውቁም። እና እባካችሁን ፍትህ አንልም፣ ፍትህ ለፈጣሪ ነው የምንሰጠው። ግን በቃ ተው አትግደሉን። በቃ እኛ አንፈልግም። ስልጣኑን ተረካከቡ፣ ባላችሁበት ተስማሙና ወንበር ላይ ቁጭ ብላችሁ ተፈራርማችሁ፣ መቼም ሰው ማልቆ ያው ተፈራርማችሁ በቀይ ምንጣፍ እርቅ መፍጠራችሁ አይቀርም። እስከ መቼ ነጭ ዳኝ መሀላችሁ ቁጭ ብሎ ይሆናል? እናንተ ኢትዮጵያኖች ናችሁ፣ ቁጭ በሉ፣ ተጨባበጡ። ከዛ በኋላ ከበደ በዚህ ጋር ግዛ፣ ዘለቀ በዚህ ጋር ግዛ ብላችሁ ተስማሙ። በቃ እናቶቻችን አይሙቱ፣ ወጣቶቻችን አይሙቱ ለማለት ያለው። የመረረው ገበሬ ደግሞ እንዲህ ብሏል። ወዲያ ወይት እንሂድ? ተቤቱ ተቀየው ተሚኖርበት ሂርተይህ እያለ ያባረረ ስለተማረ ነው። ስለተማራችሁ ሂርተይህ። እኛማ ምን እናውቃለን? ገበሬማ ምን ያውቃል? እንኳን ሰው በሬ እንኳን ሲሞትበት ሳምንት ሐዘን ይቀመጣል እንጂ ሂርተይህ አይልም። ወዲያ ወይት እንሂድ? ሂርተይህ አለኝ። የተስተማር ለነገሩ ይበለን ተስለን ያመጣ ነው ማደል። የተስተማረ ይግደለኝ ብለን ተሳል። ይኸው እየገደሉን። ሂርተይህ ወይት እንሂድ? ወደ ወይት እንሂድ? ትናንትና መጣ አስማሪ ጥቁር ኩፍይት የደፋይ ተብላ ሂርተይህ ሁለተኛ እንዲያላይህ አለኝ። ደበርኳት፣ አጅሌ ደበርኳት። እውነቱን ስለተናገርኩ ጠላይኝ። ሂርተይህ አለኝ። ደግ ብዬ ሄድኩ። ታያ ወዲህ አልተመለስኩም። እኔም ብስተማር ነገ ሂርተይህ እምለው አላጣም ብዬ ተውኩት። ምን ይተከርልኛል? ብሰለጥንና ብስተማር እኔም ነገ ሂርተይህ ማለት ይጀምራለሁ። ሂርተይህ ታስተምራችሁ ሂርተይህ አትበሉ። የተስተማረ ይግደለን ብለን መንገድ እንዲሰሩልን ውሃ እንዲታወጡልን ሂርተይህ እንድትሉን አንከጅልም። የተስተማረ እኮ ነው ጎበዝ። አታስወጉኝና ተወዲያ ዱፍተር ተወዲህ ዱፍተር ሆኖ አይደል ያጋደለ። በሉ ደህና ወጣ። በቃ ይበቃናል። በቃ እንዋደድ፣ አንድ እንሆን፣ እንስማማ። ጫካም የገባ ከተማም ያለ አይጋደል። ያው የሚሞተው አንድ ኢትዮጵያዊ ነው። ተጋድለን ምንም አናመጣም። ዳኞች ደግሞ የሚገርመው ነገር ከፊትና ከኋላ ሲያጋድሉን የነበሩ ሰዎች ናቸው የሚሆኑት። ሰዎች አይዳኙም። እኛ ኢትዮጵያዊዎች ነን። ያማረ ውብ የሆነ ባህል አለን። ሸማግሌዎች አሉን፣ አባገዳዎች አሉን፣ በጣም የሃይማኖት አባቶች አሉን። ግድ የለም ፍላጎታችን ወደ አንድ አቅጣጫ እናምጣና ለገበሬው፣ ለእናቶቻችን ሰላም እንስጥ፣ ለወጣቶቻችን ሰላም እንስጥ። ለቀጣይ ቪዲዮአችን ስናልፍ አነጋጋሪው የያሲኖ ኢንተርቪው ነው። እስቲ የደስ ያለኝና በተለይ ልቤን የነካኝን እኔም እዚሁ ኪነ ጥበብ ውስጥ ስላለው ብዙ ነገሮችን ስላየውና ውጣ ወረዶችን ስለበላውኝ አሁንም ድረስ እየሞከርኩ ስለሆነ የእሱ ሀሳቦች ስለገዙኝ ጋበዝኳቸው። 1 ሚሊዮን ምናምን ፎሎወርስ አለኝ። ኢቭን መቀርጽበት ስልክ ራሱ አልነበረኝም።
ያሹፍ ካለንም የእውነት አዛ ፕሮሞሽን አልሰራም ምናምን ግን ታክሲ ላይ እንደዚህ ተጠብቂ ምናምን ነገር ቲክቶከር ልጅ ይመስላል ያሲዶን ይመስላል ኮሜዲ ምን አይሉሻል ይመስላል ሊሆናል አየሽ ምክንያቱም ኤክስፔክት አያረጉም አቀው ነበር አላፊ ቀን እንደሚመጣ ከዛ ግን አንድ የረጅም ዓመት ጓደኛዬ ወደ ውጭ ሀገር ሄደ ሼፍ ነው ሼፍ ጆ ይማች ሄደ ከዛ እሱን ሸኝቼ ስመለስ ይሆን አብሮሽ የኖረ ሰው ሲለይ ደስ ያለሽማ ዋይ ለምንድን ነው የሚሄደው ምናምን ብዬ ልክ ሳስብ ኦኬ ሊሞክር ነው ከዛ ዞር ስል ደግሞ ባስ ውስጥ ጥቅ ብለው የሚሄዱ ሰዎች አሉ ያሉ እነዚህ ሰው እየሞከሩ ዞር ስል ደግሞ ኤርፖርት አካባቢ ነበር ናይት ነው ይሉታል አልኩሽን ኮንስትራክሽን እየሞከሩ ነው እኔ ብቻዬን ሲሄድ ብር የለኝም ፌመስ ነኝ ምናምን ሰፈር ውስጥ ብድር ያልወሰድኩበት ሱቅ የለም እውነት ኮሜዲያንነቱ ጠፍቶ ተበዳሪ ሆነ እንቶሻል በቃ ሰላምታውም ቀነሰ ሰዎች ብሎ ማለት ሰላም ጀመሩ ቫልዩሽ እየወረደ ሲመጣ ባይዘው ሰዎች እጃቸውን ማንሳት ይከብዳቸዋል አንቺ እንደዚህ ይለው ነው እና እየሞከርኩኝ ነው አልኩኝ እንዴ ልታለቅሽ ነው እንደዚህ አልፈልግም እኔ እንድናደርገው ነው የምፈልግ አላለቅስም እንዳንተም እንዳታለቅስ እሺ ማራድ እኔ እኮ አምን ቀላል ነገር አይደለም እናወራው ባይዘዌት ከዛ ያን ቪዲዮ ሰራ ነው የሞከርኩኝ ነው ሰውየው የሚናገርበት ኢንቴንሽን ዲፕ ነው ከዛ ሁሉም ሰው እየሞከረ አይደለ እኔም እየሞከርኩኝ ነው ቪዲዮን ሰርተን ፖስት ነው የነካውትን ጉዳይ አላውቀውም እኔ እውነታውን ለመናገር አስቤው ነበር ምን አይደለም ሰራ ነው አልጠበቅንም ፖስት ነው ኖርማል ነው እኔ ስሜቱ ራሱ የአክቲንግ ስሜት አልነበረም የሚመስለው ቀይ ኮፍያ አለች አይሚዬ ሰውየውን ካራክተሩን ስላገኘሁት ብቻ ቀይ ኮፍያ ጠፋ ሹራብ እንትን አደረኩኝ ቦርሳ አገኘው ቀይ ኮፍያ ከየት ይምጣ ቀያን ኮፍያ እንዴት አደረግን ብፈልግ በቃ በሌላ ኬፕ ስራው አይመጣም ጎበዝ ይፈሻል ከዛ የሆነ ልጅ እንዲያላ ያልፋል ብራዘር አንዴ ላርጋት አልኩት አረ ብራዘር አልቆይም እኮ አትቆይም ሶስተኛ ጊዜ አልቆይ እዚህ ጋር እያየህ ምናምን እሺ እንደዚህ አድርገው እንደዚህ እንዳታረክሽ እሱ እንዳሳየ እዛ 5 ደቂቃ አልፈጀም ኤፊ ይባላል ባይዘው አብሮኝ የሰራው ልጅ በጣም ባህላችን እያስተዋወቀ ያለ ምርጥ ተወዛዋዥ ነው ሲል ከሱ ጋር ይሰራ ነው ከዛ ፖስት ነው እንትና አለ ምናምን ማናጀር አጋጣሚ ከቢሾፍቱ ወደ እኔ ጋር እየመጣ ነበር እንደዛ ልክ መቶ ሲያየው ምንድነው ይሰራው አለኝ አጋጣሚ ኤዲት የሚያደርጉት እኔ እዛ ፖስት አደረግ ነው አልጠበቅነውም አይከብድም እኮ ኤዲት ማድረጉ ዝም ብሎ ፖስት አደረግ ነው ሄድን የሆነ ፕሮግራም ላይ ነበር ምናምን ከዛ ስንመጣ ኖርማል ነው 600,000 ምናምን ማታ 1 ሰዓት አካባቢ 1 ሚሊዮን ምናምን ታይቷል በማግስቱ መወዳቸው ማድንቃቸው አርቲስቶች አረበለው ሰው ማለት እኔ መደወለ ፌመስ አርቲስቶች ሲደውሉ በጣም ያስደነግጣል እንደምታደንቂያቸው ሰዎች ሲደውሉ እኔ መደወላቸውን ነው የማየው እውነት እሺ ቴንኪው ስለደወልክ መደወሉን ተውና ያነግሳው ሐሳብ አላህ በረካ ያርግም ይላል ደውሉ እግዚአብሔር ጤናውን ይስጥ ከራይ ነበር ግን የሆነት እና በሰዓቱ ከፍዬው አላውቅም የቤት ኪራይ ችግር ነው ኤሚዬ እዚህ ካፌ ያለ በጫራው ነው መበላው ምግብ ቤት ነው ቡና መጠጣበት ቦታ አለ እዛ ጫራው ነው ከጎን ሱቅ አለ ጫራው ነው ጫራው በጫራው እዛ ምንድነው ጫራው ኮሜዲያን ጫራው ታቂም ጫራው እስቲ ኤሚዬን አስጭሯት ጥሩ ነገር ነው ዶሮ ነበርኩ ማለት ጫራው ታቂም ይላች የኛ ዘመንኛ ጫራ እኔ ራሱ ብር እያለኝ ራሱ በጫራው ነው ደስ የሚል ቆይ ነገርኛ ምንድነው ጫራ ዱቤ ማለት ነው ስራ መድረክ ምናምን አንዳንዴ በቃ ሲቸግርሽ ማያስቀል ይዘሽ ሄደሽ የሆነ መድረክ ላይ እንትን ትያለሽ ምክንያቱም ጫራው እንትን ለማ ምንም ሰው አይስቅም በቃ የቸገረው ሰው ሲል ለቸገረው ሰው አይስቅም ባይዘው ሲኖርሽ ነው ሰው ሲቅ እና ደግሞ እኔ የመጣሁበት መንገድ እኮ 10 ምናምን ዓመት እኮ አርቱ ላይ ዋጋ ከፍያለሁ እንቶሻል እዚህ ቦታ ለመምጣት እኮ የመጣሁበት መንገድ በጣም ብዙ ሙከራዎች ያው ያሳደገኝ ሚዲያ ያቅ
የቤት ስለ መለስ ብዬ ብታይ በቃ የሆነ መቆያ የመሰልኩ ሰው ነበርኩ። ወንድ ልጅ ልቡ መች ይሰበራል መሰለሽ? በሴት ፍቅር አይደለም። ወንድ ልጅ እናቱ ቡና ግዛልኝ ስትለው ኪሱን ፈትሾ ብር ያጣቀን ያኔ እውነት ይሰበራል። ወንድ ልጅ መች ይኮራል? ቤተሰብ ችግር ተፈጥሮ የሆነ ጉዳይ ተፈጥሮ ቀጥታ እሱ ጋር ሲደወል አካውንት ላኩ ሲል ፕራውድ ያደርጋል። ኢንሻአላህ የደሃ ልጅ መሆን ወዝ ብቻ አይን ጥቅም ያቄማል ዘመናት እንደውሻ ቁስል በቶሎ አይደርቅም። ስሜት ቀልድ ነው ሐዘን ጎስቋላ የደሃ ልጅ ስትሆን ሐዘን ይረክሳል በሰው አፍ ሳይሞላ አይባል ሳቢ ጽፍ ያለ ጎበዝ ነኝ እኮ ግጥም። አንተ ግን ጎበዝ ነህ በእውነት ነው። እስማት ጸባይ ነው የለ እኔ ጸባይ ድሮም አልነበረ ሰዎች ኧረ እኔ ጸባይ ሰናኝ ነው። አይ ጸባይ ሰናኝ ማን ነኝ? ጸባይ ሰናኝ ወደ እንትኑ ስንመጣ በቃ የሚያልፈው ጊዜያቶች አልፈዋል። እኛ ቤት ውስጥ ከባድ ጊዜያቶች ያሳልፈናል ምናምን። አልሐምዱሊላህ አሳላፊ አላህ ነው የፈጠረሽ አምላክ አንቺ ላይ እንትን አውቆ ያሳይሻል። ገቡሻል? ተመርቆ ወንድም ነርሲንግ አንተስ ተማርክ? እኔ ከህይወት ነው ብዙ ጊዜ የምማረው። አዎ ያስታውቃል በእውነት። ሰኔ 30 ካርድ ስለ ደግሞ ብለህ አሁን የብዙዎችን የልጅነት ትዝታ ትውስታ ወደኋላ እንድንመለስ አድርጎናልና የዚህ ደግሞ ደስ የሚል ሀሳብ መነሻ የሆነ ነገር ምንድን ነው? ሰኔ 30 ያው ግጥሙን ጽፌ ያዘጋጀሁት እኔ ዳይሬክቲንጉ ሚኒ ነው። መስከረም አንዳንድ ሰው ቢሰድብኝ ሰኔ 30 ላይ ያዝሽ ይላል አለ እንደዚህ አይነት ነገር እና ሰኔ 30ን ከሆነ ኮንሰፕት አምጥተን አሁን ላይ ባለን ፐርስፔክቲቭ ትውልዱ እንዴት እያሰበ ነው፣ እንደ ሀገር እንዴት እያሰብን ነው። ገብቶሻል? አንድ የሚያደርገን ነገር እያለ ለምንድነው አንድ ያልሆን ነው? ቺን የመሰለች ሀገር ይዘን እንዴት ነው መምህሮቻችንን ሄደን አሁን ያ ታማሚ ሰውዬ ሄዶ መምህሩን የጠየቀው ዛሬ ሰኔ 30 ነው። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ እድሜም ከወለለ ጊዜም ሄደን ደጉም አብሮ የተላፋ አባሮሽ የሚጫወት ጎዳና ሲወጣ እንዴት አይፈልጉም ይላል። እቺን ፖይንት ስትይዣት አብሮን የተማሩ ጥሩ ህይወት ለሌሉ ሰዎች አሉ እናስታውሳቸዋለን። መምህሮቻችንን ሌክዠሪ መኪና እየነዳን መንገድ ላይ ስናያቸው ክሬዲት አትሊስት እንኳን የሆነ ቀለም አስቆጥረኸኛል ደስ ይበለህ እዚህ ቦታ ጋር ደርሻለሁ ብለን እንናገራለን ወይ እንሸኛለን ወይ? ወይኔ እንትን ጂኦግራፊ ቲቸርና ይወት እንዳ ውሽ ሲያሳዝን ምናምን ነው የምንለው። ገብቶሻል? እንዲገባብኝ ነው እንደ አሁን እንደ ኬሚስትሪ ቲቸር ወይኔ ተቤት እሱ ገብቶሻል? መተወስ አለብን። የሆነ ያደረጉልሽን ሰዎች ዞር ብለሽ ማየት አስፈላጊ ነው። ቀጣይ መምህራኖች ሲመጡ ሀገር በወታደር በመምህራን በጤና ባለሙያዎች ምናምን እያለን በጣም ብዙ ዘርፍ እንጠራለን አይደለ? በነዛ ውቅር ነው እዚህ ጋር አሁን ያለንበት ላይ መሆን የምንችለው አይደለ? ስለዚህ ክሬዲት መስጠት አለብን። ያለፉትን መምህራኖች ክሬዲት ምንሰጥ ከሆነ የሚመጡት መምህራኖች እንትን ይኖራቸዋል። ከዛ ፊደል ካስቆጠርከው አባከና ብሎ የጠየቀህ ይላል የለም ማለት አረጀህ ይለዋል። ማርጀት ግን ይመቻል። በአኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል ይላል። ኦፍ ኮርስ ልጅ ሆነን እኛ ስንጫወት የሚፈልግሽ ከሌለ እኮ ደስ አይልም። ተደብቀሽ ያልቃል ጨዋታ። ፈላጊ የለሽም ይሰለቻል። ደን አደግን መፈላለግ ምናምን ከሆነ ኮንሰፕት አያጅቦ አለ ብሎ የጠየቀ ከሰውነት አልፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? የት ነው ያላችሁት? አቦ where are you? ሚንገዳገሩ ወጣቶች ይኖራሉና አንተችን መንገድ ስላለፍካት የምትለን ነገር ካለ ደግሞ እስቲ ቁም ነገር እንስማ። አጋዥ አጣኋልክ፣ ረዳት አጣኋልክ፣ ቆይት እንዴት እንዲያሰብከው ሁሉ መመማለው ቤት ተደብቆ ማታ ማታ የሚያከው በላት ታለቃቅስ አምልጥ እንደምንም ከሀብታም ጋር መዋል በላብ እንደመጉረስ አያስተማምንም የምትል አይነት ተሳቢ አለች። ገብቶሻል? እንዳታወላዳ ስኬት ላይ ገግም ገፊን አጠብቅ ጀግና ብቻውን ነው ጀሌ አይፈልግም አትስነፍ ከሰዎች ዓለም ላይ ምናምን ይሄዳል። ምን ልልሽ ፈልጌ መሰለሽ
ሰዎች የሚሉሽን ነገር አይደለም። መጀመሪያ አምላክ አንቺ ላይ የሆነ ነገር የሚያስቀምጠው እሱ ስለሚፈልግ ነው። ገብቶሻል? እሱ ስለሚፈልግ የሆነ ነገር ያስቀምጥብሻል። አትቺም በመባል ውስጥ ግን የሆነ ቦታ ትደርሻለሽ። እና ቃል ከምንም በላይ ሰባሪ ነው፣ ግን እንዳቀባበልሽ ነው። አንድ አይ ቲንክ ጃፓናዊ ጦረኛ ነው እና ተማሪዎችን ቁጭ አድርጎ እያስተማረ ነው እና አንድ ሰካራም ይመጣና ሙልጭ አድርጎ ይሰድበዋል። ዝም ይላል። ተማሪዎቹ ጦረኛ ነህ፣ እሱ ሲሰድብህ እንዴት ዝም ትላለህ? የሆነ ሰው ውድ ስጦታ ይዞላችሁ ቢመጣ ያን ስጦታ ባትቀበሉት የማን ነው አለ። ያምጪው አሉት። ስድብ፣ ንቀት፣ ጥላቻ ስትቀበሉት ነው እናንተ የሚሆነው። ካልተቀበልሽው ያምጪው ነው። አትችልም ትባላለህ። የዛ ሰውዬ ፐርሰናሊቲ ነው። ትችላለህ ያሲኖ እድሜ ጤናን ከፍ አድርገው። ብዙ ወጣቶች ከያሲኖ በላይም ከያሲኖ በታችም አቅም ያላቸው በጣም ብዙ ሰዎች ተስፋ ቆርጠው ወደኋላ ተመልሰው አሉና ትልቅ ለእኔ ራሱ ትልቅ የሆነ ነገር ነው የሰጠኝ። ማለት በጣም ነው ውስጤ እንዳዳምጥ ያደረገኝ ኢንተርቪው። እጅግ በጣም ደስ የሚል ኢንተርቪው ነበረ። ግጥሞቹ በጣም ደስ ይላሉ እና እንበርታ፣ እናሸንፍ፣ ሀገራችንን ሰላም ያደርግልን። ባለንበት ደረጃ ባለንበት የስራ ፍላጎታችን መበርታት፣ በቃ ጠንክሮ መስራት ያስፈልጋል። ያሲኖን ነፃ ያወጣችው አያችሁ፣ ለዚህ ነው እኛ ሰው ሆነን እንኑር የምንለው። ለምን ያ ቀያን ኮፍያ የለበሰው ልጅ በመንገዱ ባይመጣ ኖሮ እኔ እንደውም ማስታወስና መሸለም ያለበት ይመስለኛል። የዛ ቀይ ኮፍያ የሰጠውን ልጅ ወደ መድረክ ወደ ህዝቡ አምጥቶ መሸለም ያለብህ ይመስለኛል ያሲኖ። ምክንያቱም አየህ ለዘመናት ሞከርክ፣ እናውቃለን እኮ ግን ቫይራል ሊወጣልህ አልቻለም። ግን እየሞከርኩ ነው የሚለውን እሳቤ ግን ድርሰቱን ስትሰራ ያቺን ኮፍያ ያንተ በረከት ያቺ ኮፍያ የለበሰው ሰውዬ እጅ ሊገባበት ይገባ ነበር፣ ማስታወሻ እና አንተ ልታስታውሰው ይገባል። ይሄ ባለቀይ ኮፍያ የእውነት አፈላልገህ ልታገኘውና ልታመሰግነው ይገባል ብዬ አስባለሁና በቀይ ኮፍያው ታሪክ ተቀየረ እና እኛም ተስፋ እናደርጋለን። ለዚህ ነው በየትኛው ሰከንድ በየትኛው ደቂቃ ህይወታችን እንደሚሻገር አናውቀውም። እኛ በናቅ ነው እኛ ባልጠበቅነው ቪዲዮ እኛ ባልሰራ ነው ማለት ዝም ብለን እላው ላይ በደበረን ሰዓት የሰራነው ስራ ከሰዎች ጋር ያስተዋውቀናል፣ በየትኛውም ቢሆን ማለት ነው። እና እንትጋ፣ እንጠንክር፣ እንስራ ለማለት ያለው ታሪኩ በጣም አስተማሪ ሲሆን እናንተ ያመጣሁት እንግዲህ እኔም ብዙ ሰዎች አያውቁኝም ብዬ አላስብም። እንግዲህ በቲክታኩ ደግሞ በበጎ አድራጎቱ በተለይ ቀና ዶናይ ትልቅ የሆነ ስራ ሰርቻለሁኝ። እንዲሁም ደግሞ በፊልምም ከ10 በላይ ፊልም ስራዎች በተውኔት በዳይሬክቲንግ በድርሰት ሰርቻለሁኝ። ቁጥር 1 ከስር የምታገኙት የድንቅ 24 ሚዲያ 1 በጣም ብዙ ፈተና ደርሶብኛል እና በመውደቅና በመነሳት መካከል ነው ያለሁት። እስኪ እየገባችሁ ሰብስክራይብ አድርጉ፣ ይህንንም ሰብስክራይብ አድርጉ። በዛኛውም ትኩረት በተሰኘ ፊልም እንግዲህ ሪቪው እየሰራው ነው። የጊዜ ጉዳይ ነው። መቆም አልፈልግም፣ ተስፋ መቆረጥ አልፈልግም፣ መሄድ ነው የምፈልገው። ተነስቼ ወጥቼ ቪዲዮ መስራት ቢከብደኝ ቁጭ ብዬ ሪቪው እየሰራው ነው። ሰዎች የሰሩትን ቁጭ ብዬ እያደነኩ ነው። ነገ የራሴ የምላቸው ብዙ ስራዎችን እሰራለሁ። እንደጀመርኩት ፍጻሜ እንደሚያምር አልጠራጠርም እና ቤተሰብ መሆናችሁን እንዳትረሱ ለማለት እፈልጋለሁ። በአዳዲስ ቪዲዮዎች እስከምንገናኝ ድረስ እኛንም እያበረታችሁን ከኛ ጋር እንድትቀጥሉ በአክብሮት እንጋብዛለን። ይህ ነው ማሸነፍ፣ ይህ ነው ታላቅነት። እኛ ሰላም እንፈልጋለን፣ ሰላምን ሁልጊዜ የምንመኝ፣ ሰላም፣ ጤና፣ ፍቅር በያላችሁበት ሁሉ እመኝላችኋለሁ። በአዳዲስ ቪዲዮዎች በጊዜ ፕሮግራማችን እስክንገናኝ ድረስ ሰላም፣ ቻው፣ ወዳችኋለሁ።